እንዴናችሁ ፍሬኔ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ አሪፍ ፔይ እና ዊቬንቸር በጋራ ለመስራት የሚያደርጉትን የስምምነት ፊርማ ለመታደም እዚህ ዊቬንቸር ኦፊስ ታገኝቻለሁ። ያው እንደምታውቁት አሪፍ ፔይ one of the first fintech አገሩስ በመሆኑና በጣም ብዙ ትላልቅ አኮምፕሊሽመንቶች በመስራቱ እንደ ኢንኩቤተር እንደ ስታርታፕ ሰፖርተር ኢኮሲስተሙ ላይ በጣም ፕራውድ የሆንባቸው ድርጅት ነው። የሰው ልጅ ለመኖር መብላት መጠጣት ምናምን አለበት። ዲስ ዴይስ ግን የሰው ልጅ ካልከፈለ መኖር አይችልም። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይወራል። አብራችን ቆዩ። የዛሬው ፕሮግራማችን እንግዲህ በዊቬንቸር እና በአሪፍ ፔይ መካከል አዲስ ፓርትነርሺፕ ነው ያደረግን ያለነው። ይሄ ፓርትነርሺፕ ዋናው ዓላማው ሁለት ነው። የመጀመሪያው በስታርታፕ ኢኮሲስተም ውስጥ ላሉ ለሚመጡ አዳዲስ ድርጅቶች እነሱን ለማገዝ አሪፍ ፔይ እንደ አንድ ፓርትነር ሆኖ ከዊቬንቸር ጋር በኢንቨስትመንት ዘርፉ የሚያግዝ ሲሆን፣ ሁለተኛው ደግሞ አሁንም በተመሳሳይ ለዲጂታል ኢኮሲስተሙ የሚያስፈልጉ የተለያዩ ኢቨንቶች ይኖራሉ። ማይት ቢ ስታርታፕ ፋውንደርስ ኤንድ ዲፍረንት ካይንድስ ኦፍ ኢቨንቶች ይኖራሉ። እነዚህ ኢቨንቶች ላይ አሪፍ ፔይ እንደ አንድ ፓርትነር ከዊቬንቸር ጋር በመሆን እዚህ ኢኮሲስተም ውስጥ ለሚደረጉ ማንኛውንም አይነት ድጋፎች አብሮ ለመስራት ያደረግነው ስምምነት ነው ማለት ነው። ያው እንደምታውቁት አሪፍ ፔይ one of the first fintech አገሩስ በመሆኑና በጣም ብዙ ትላልቅ አኮምፕሊሽመንቶች በመስራቱ እንደ ኢንኩቤተር እንደ ስታርታፕ ሰፖርተር ኢኮሲስተሙ ላይ በጣም ፕራውድ የሆንባቸው ድርጅት ነው። ከእንደሱ ጋር አንድ ላይ ሆነን ደግሞ ለመስራት በመቻላችንና ስታርታፖችን ብዙ ነገር ከአሪፍ ፔይ ይማራሉ ብለን እናስባለን። ሶ ኦልሬዲ ሰክሰስፉል የሆነ አድቫንስድ የሆነና ብዙ ነገር ያሳለፈ ስታርታፕ እንደ አሪፍ ፔይ በጣም ብዙ ትምህርትና ኤግዛምፕሎችን ለስታርታፖች ሊማሩበት ይችላሉ። ቅድም እንዳነሳው ሬዲየት ከኢንቨስትመንት ጀምሮ የተለያየ ኮኢንቨስትመንቶች ላይ ስታርታፕ ላይም ቀጥታ እኔ እንደውም ለመጀመሪያ ጊዜ ነው ስታርታፕ ሎካሊ አድጎ ምን ብሎ ራሱ ኢንቨስት ማድረግ ስለጀመረ በጣም ደስ ብሎናል። ከኛ ጋርም አንድ ላይ የተለያየ ኮኢንቨስትመንቶችን እናያለን። ከዛ አልፎ ደግሞ ኢኮሲስተሙ ላይ ቅድም እንዳለው ፋውንደርስ ፍራይዴይ ፋየርሳይድ ቻቶችን በዚህ ወር በሚቀጥለው ወር አንድ ላይ እንጀምራለን እና ኢኮሲስተሙ ላይ እንደዚህ አይነት ኮንቨርሴሽኖች እንደዚህ አይነት ሀቦች ከሌሉ ለማደግ እና ፋንዲንግም ሬዝ ለማድረግ ስለሚከብድ በፓርትነርሺፕ ብዙ ነገር አሪፍ ነገሮች ይወጣሉ ብለን እናስባለን። ቴንክ ዩ አገን። የዚህ ስምምነት ውል ዋና ዓላማ ምንድን ነው? እንግዲህ ከዊቬንቸር ጋር አሁን ያደረግነው አግሪመንት ዋና ፖይንት ሁለት ነገር ነው። የመጀመሪያው በኢንቨስትመንት ደረጃ ነው። ሶ አሪፍ ፔይ ከስታርታፕነት አልፎ ሎካሊ አሁን እንደ መጀመሪያ እንደ አንድ ትልቅ ፊንቴክ ተቋም ምን ማድረግ ጀመረ ማለት ነው። አስ ፓርት ኦፍ አወር ቢዝነስ ዳይቨርሲፊኬሽን የተለያዩ ስታርታፖችን መደገፍ። ይህንን ደግሞ የምናደርግበት ምክንያት ምንድን ነው? እንደ አንድ ፔመንት ፕሌየር እንደ ማርኬት ማለት ነው ምን ያስፈልጉናል? የተለያዩ አይነት ዩዝ ኬዞች የሚሰሩ ድርጅቶች ያስፈልጉናል። እነዚህ ስታርታፖች ከሌሉ ምን ይሆናል ማለት ነው? መጨረሻ ላይ ዲጂታል ፔመንት አዶፕት መደረግ አይችልም። ዲጂታል ፔመንት አዶፕሽኑ ደግሞ ከሌለ ለዲጂታል ኢኮሲስተም ትልቁን ፒክቸር ማድረግ አንችልም ማለት ነው። ስለዚህ the only way to have ለኢትዮጵያ የዲጂታል አዶፕሽንን ኢኮሲስተምን ለመፍጠር የግድ ስታርታፖችን ሰፖርት ማድረግ ያስፈልጋል ማለት ነው። ስለዚህ አንደኛው እሱ ሲሆን፣ ሁለተኛው ደግሞ ምንድነው? ከዊቬንቸር ጋር አንድ ላይ በመሆን የተለያዩ ለስታርታፕ የሚጠቅሙ ኢቨንቶችን ስፖንሰር ማድረግ፣ ኤግዚቢሽኖችን ማዘጋጀት፣ የሚያስፈልጋቸውን ነገሮች በሙሉ በማቅረብ ከዊቬንቸር ጋር እንሰራለን ማለት ነው። ዊቬንቸር ዋናውን ትኩረት አድርጎ የሚሰራው ምን ላይ ነው? ዊቬንቸር በዋነኝነት ያው ስታርታፕ ኢንኩቤተር ወይ እንደ ስታርታፕ አክሰለሬተር ያ ማለት ወጣት ሀሳብ ይዞ ሲመጣ ሰፖርት የሚያደርግለት ያው ከመጀመሪያው እንዳይወድቅ በቦታ በኖሌጅ በትሬኒንግ በሪሶርስ የምንደግፍ አካል ነን። ያው እንዳያችሁት ቦታውም ኮወርኪንግ ስፔስም አለው
አንድ ወጣት ሀሳብ ሲኖረው ብዙ ወጪ ሳያወጣ በፊት ሀሳቤም በትንሹ እንዴት መሞከር እችላለሁ የሚለው ላይ ነው ድጋፍ የምንሰጠው። በጣም ጥሩ። የዛሬው የስምምነት ውል ዓላማው ምንድን ነው? ዛሬ ከአሪፍ ፔ ጋር በተፈራረመው መሰረት ዋናው እንዴት ነው ኢኮሲስተሙ ላይ ያው አሁን አጠገባችን የኛ ጎረቤቶችን ብናይ እንደነ ኬንያ አይነት ሀገሮችን እንደነ ሩዋንዳ፣ ዩጋንዳ ራሱ በቴክ ኢኮሲስተሙ ላይ ከኛ ማነስ ቢሉ በአገርም በፖፑሌሽንም በጣም ገፍቶ የሰሩ ነውና ያ እንደ ዊቨንቸር እንደ አሪፍ ፔ የተለያየ አይነት ሰክሰስፉል የሆኑ ስታርታፕ ላይ የሚሰሩ ድርጅቶች ስላሉና አንድ ላይ ስለሚሰሩ ነው። አሪፍ ፔ ያው እንደ ሰክሰስፉል ፊንቴክ እኛ ደግሞ እንደ ኢኮሲስተም ቢልደር አንድ ላይ ሆነን እንዴት ነው ኢኮሲስተሙ ላይ አንደኛ በኮንቨስትመንት ዙሪያ ያ ማለት እኛ በእኛ በኩል የሚመጡ ስታርታፖችን ከአሪፍ ፔ ጋር አንድ ላይ ሆነን እንዴት ነው ኢንቨስት የምናደርገው የሚለው ላይ አንደኛው ትኩረት እሱ ነው። ያ ማለት አሪፍ ፔ ብዙ ነገር ስላሳለፉ ስታርታፕ ኢኮሲስተሙ ላይ እንደ ሜንቶርም እንደ ኤክስፒሪየንስ ሼሪንግም አላቸው። ከዛ ደግሞ አልፎ ዊቨንቸር ጋርም አንድ ላይ ሆነን እንዴት ነው እንደዚህ ስታርታፖች ሰክሰስፉል የምናደርገው በሚል ነው። ሁለተኛው ዙሪያ ደግሞ በኢቨንት ዙሪያ ነው። ያ ማለት ኢቨንት ላይ የተለያየ ፋውንደርስ ፍራይዴ የምንለው ቅድም ያነሳ ነው። አሁን በወር አንድ ጊዜ ፋውንደሮችን ጠርቶ ችግሮቻቸውን የሚያጋጥማቸውን ቻለንጆች እንዲነጋገሩ ከዛ ፋይሳቻ የምንለው ደግሞ ሰክሰስፉል የሆኑ ስታርታፕ ላይ ቢዝነስ ላይ ያሉ ሰዎችን ያቀረብን ከስታርታፕ ኢኮሲስተሙ ጋር ለማገናኘት ማለት ነው። እንግዲህ ስለ ንግድ ዓለም ስናወራ ማለት ነው ንግድ ላይ በሁለት አይነት መንገድ ንግዶች ይደረጋሉ። አንደኛ በአካል የምታደርጊው ንግድ አለ፣ ሁለተኛ ደግሞ ኦንላይን የምታደርጊው ንግድ አለ። ስለዚህ እንግዲህ ያለ ንግድ ኢኮኖሚ አይንቀሳቀስም፣ ያለ ንግድ ምንም ነገር የለም። እንግዲህ ድሮ ስንማር ምን ተብለን ነበር የተማርነው? የሰው ልጅ ለመኖር መብላት መጠጣት ምናምን አለበት። ዲስ ዴይስ ግን የሰው ልጅ ካልከፈለ መኖር አይችልም። ስለዚህ ምንድነው አሁን የሚያስፈልጋቸው ኢኮሲስተሞች ላይ ያሉ ፕሌየሮች ብለሽ ካሰብሽ ዲጂታል ፔመንትን የሚያከናውንባቸውን ኢንፍራስትራክቸሮች ያስፈልጋቸዋል። አሁን ለምሳሌ አንቺ ኦንላይን ገብተሽ መገብየት ፈለግሽ፣ የሆነ እቃ ወደድሽ ወይም ቴሌግራም ላይ ሊሆን ይችላል። እንዴት አድርገሽ ነው ለዛ ሰው የምትከፊለት አይደለ? ለምሳሌ አንቺ ቴሌብር ሊኖርሽ ይችላል፣ አንድ ሰው ኤምፔሳ ሊኖረው ይችላል ማለት። ስለዚህ ሁለታችሁ መገበያየት አትችሉም። ስለዚህ አሪፍ ፔ እንግዲህ አሁን እያደረገ ያለው ነገር ምንድነው? ይህንን የፔመንት አስቸጋሪውን የፔመንት ፓርት በማቅለል ከዚህ በኋላ ማንኛውም ሰው ቴክኖሎጂ ላይ በመነሳት ለሚሰራው ፕሮዳክት ፔመንት ቀላል ነው ማለት ነው። በአሪፍ ፔ በኩል አድርገው ከማንኛቸውም ከስተመሮች ኢንፎርሜሽናቸውን ዳታቸውን መቀበል ይችላሉ ማለት ነው። በወር 2 ጊዜ ከአሪፍ ፔ ጋር በመተባበር የምታዘጋጁት ኢቨንት አለና እሱ ኢቨንት ዓላማው ምንድነው? ጥቅሙስ ምንድነው? ኢምፖርታንት ነገሩ ብዙ ጊዜ እንደ ፋውንደር ያ ማለት እንደ ባለ ሀሳብ እንደ ፈጣሪ ይከብዳል። ካንቺ አይነት እኩል ነገር የሚሰሩ ሰዎች ጋር ተገናኝቶ ሀሳቦችን ቻሌንጆችን ሼር ማድረጉ ከባድ ስለሆነ ቦታውም ምርጥ የሆነ ቦታ ስላለን ቦሌ ላይ ሎኬሽኑም ጥሩ ስለሆነ እንዴት ነው እንደዚህ ፋውንደሮችን በነፃ ያው ወጪ ሳያወጡ አንድ ላይ እዚህ አምጥተን ክሮስ ፈርቲላይዜሽን ያ ማለት ኢንቨስተር ሊፈልጉ ይችላሉ፣ ኮፋውንደር ሊሆን ይችላሉ። ኢቨን ችግሮቻቸውን አንድ ላይ ለመነጋገሪያ ቦታ ነው ይሄን ፓርትነርሺፕ የፋውንደር ፍራይዴ። ፋይርሳይድ ቻት ደግሞ ውጭም በጣም ብዙ ዓመት ያደረግነው ወደዚህም አሁን የምናመጣው ምንድነው ሰክሰስፉል የሆነ ሰው ብዙ ጊዜ በእኛ ካልቸር ሼር ማድረግ በዚህ መንገድ ነው እዚህ የደረስኩት እዚህ ጋር ፌል አድርጌ ቻሌንጅ ወይ ነው ብሎ ለማውራትም ብዙ ጊዜ አክሰስ ስለማይኖረን እዚህ መድረክ ላይ ያን አዘጋጅተን በቢዝነስ ያለፉ በቴክኖሎጂ በተለያየ ቢዝነስ ላይ ያለፉ ሀሳባቸውን ቻሌንጆቻቸውን ምክራቸውን ለፋውንደሮች ለጀማሪ ሰዎች እንዲያስተላልፉ ነው። አሁን አዲሱ እንግዲህ ኢኒሺዬቲቫችን ምንድነው? ኢኮሜርስ ነው። ምንድነው እንግዲህ ያው ቅድም ትንሽ እንደጠቀስኩልሽ ንግድ በአካልም ኦንላይንም አለ አይደለ? ኦንላይን የሚገበያዩበትን የፔመንት ስኪም ከሰጠናቸው በኋላ ስቲል ደግሞ የኛ ነጋዴዎች ምን ተቸገሩ? ኢኮሜርሱን ራሱ መስራት ሌላ ኮምፕሊኬሽን ወደባቸው። ስለዚህ አሪፍ ፔ የምናደርገ ፔመንት ጌትዌውን ኢኮሜርሱን ኢምቤድ በማድረግ ለነጋዴዎች በነፃ ኢኮሜርስ ፕላትፎርም ማቅረብ ጀመረ ማለት ነው። ስለዚህ አንቺ አሁን ልክ አንድ ነጋዴ ሆነሽ አሪፍ ፔ ጋር ስትመጪ የሚያስፈልጉትን ኪዋይሲዎች ካሟላሽ ወይም ደግሞ ዶክመንቶች ካሟላሽ በኋላ less than 30 minutes you can have your own ኢኮሜርስ ማለት ነው። ስለዚህ ስለ ቴክኖሎጂ አትጨነቂም፣ ስለ ክፍያው አትጨነቂም፣ ስለ ዴሊቨሪው አትጨነቂም። ስለዚህ ሁሉም ነጋዴ ደስ ባለው መንገድ የራሱን የኦንላይን ሾፕ ማቋቋም ይችላል ማለት ነው። አሁን አዲሱ እንግዲህ ፕሮዳክታችን ይሄ ነው። በቅርብ ወደ ገበያ ይጠብቃለን ተስፋ እናደርጋለን። ከዊቬንቸር ጋር እንግዲህ በመተባበር የምታዘጋጁት ኢቨንት ዓላማው ምንድነው? ዋናው ምንድነው ስታርታፕ ላይ ያሉ ፋውንደሮችን ወደ ቢዝነስ ዓለም ሲገቡ ለሚያጋጥማቸው ነገሮች ማዘጋጀት ነው። አንድ ሀሳብ እንደ ሀሳብ ጥሩ ነው። አንድ ሀሳብ እንደ ፕሮዳክት እንደ ሶፍትዌር ፕሮዳክት ጥሩ ነው።
ግን ሶፍትዌር ተሰራ ማለት ገበያ ላይ ሄዶ ይሰራል ማለት አይደለም። ገበያ ላይ ሲገቢ ብዙ ማታውቂያቸው ቫሪያብሎች ነገሮች አሉ። እነዚህን ነገሮች ለነዚህ ስታርታፖች የሚያስተምሩት ኦልሬዲ ገበያ ውስጥ ገብተው ተፈትነው ሰክሰስፉል የሆኑ እንደ አሪፍ ፔ አይነት ድርጅቶች ናቸው። አሪፍ ፔ ከ4 ዓመት በፊት ስታርታፕ ነበረ። አሁን ግን እዚህ ደርሶ ራሱን አብቅቶ ተመልሶ ኢንቨስትል በማድረግ ለአገር ኢኮኖሚ ኮንትሪቢዩት እያደረገ ነው ማለት ነው። ይሄንን ኤክስፒሪየንሶቻችን እኛን መሰሎች ተቋሞችን ወደዚህ በማምጣት ለስታርታፕ ፋውንደሮች ለጀማሪዎቹ የሚያስፈልጋቸውን እውቀትና ካፒታል መስጠት ነው ማለት ነው። ስራ ፈጠራና ዲጂታል ግብይትን ከማበረታታት አንጻር ምን እየሰራችሁ ነው? እንደ ዊቬንቸር የተለያየ ትሬኒንጎች እንሰጣለን፣ ወርክሾፖች አሉን። አሁን ከዳሽን ከፍታ ጋር ለምሳሌ ወደ 10-11 ከተማ ላይ ወጣቶችን በፊት አክሰስ ያልነበራቸው ወይ ሪሶርስ ወይ ስታርታፕ ሀሳባቸውን ፒች ማድረግ የማይችሉበት ቦታዎች ድረስ የሄድን ትሬን አድርገናቸው ፒች ዴክ እንዴት ነው የሚዘጋጀው፣ ማለት አንድ ሀሳብ ኖሮኝ እንዴት ነው ሀሳቤን ወደ መሬት ላይ ለማውረድ በምን መንገድ ነው ማወርደው፣ በምን መንገድ ነው ቢዝነስ ፕሮፖዛል ማዘጋጀው፣ በምን መንገድ ነው አንድ ሀሳብ ያዋጣል ላያዋጣ የሚለው መገመግመው የሚለው ላይ እንሰራለን። ከነዚህ ስምምነቶች ምን ውጤት እንጠብቅ? አይ ቲንክ ኢምፖርታንት ነው፣ ኤክሳይትድ ነን። ከዚህ ስምምነት አይ ቲንክ ብዙ ፋውንደሮች ሞር ኢኩዊፕድ ሆነው ያ ማለት አክሰስ ቱ ኢንፎርሜሽን፣ አክሰስ ቱ ሪሶርስ፣ አክሰስ ቱ ኔትወርክ፣ አክሰስ ቱ ሜንቶርሺፕ ያገኛሉ ብለን እናስባለን። ከዛም አልፎ ደግሞ በኢንቨስት ስለምናደርግም ደግሞ ሀሳቡን ይዞ ለመጣ ወጣት መድረክ ያገኛል ማለት ነው። ሀሳቡን ፕሬዘንት ለማድረግ ከአሪፍ ፔ ጋር ደግሞ አንድ ላይ ያየናቸውን እዚህ ሀሳቦችን ኮንቨስት እናደርጋለን ማለት ነው። እንግዲህ በቀጣይ ከአሪፍ ፔ ምን እንጠብቅ? ምን አገልግሎቶች እየመጡ ነው? አሪፍ ፔ ገና እየጀመረ ነው። ቅድም እንዳልኩሽ አንድ የኢኮሜርስ ፕሮዳክታችን እንዳለ ሆኖ ሁለተኛ ደግሞ ሬሚታንስ በቅርቡ የምንለቀው ፕሮዳክታችን ነው የሚሆነው ማለት ነው። ይሄ የሬሚታንስ ፕሮዳክታችን በአይነቱ ለየት ያለ ነው የሚሆነው። እንግዲህ ከተለመደው ከሐዋላ መላላክ ባለፈ በውጭ ያለ አንድ ኢትዮጵያዊ አገር ውስጥ ላለ ወንድም፣ ቤተሰብ፣ ዘመድ በቀላሉ ብር መላክ ብቻ አይደለም የሚያስፈልገውንም መክፈል እንዲችል። ለምሳሌ አንቺ ሸዋ ሱፐር ማርኬት ሄደሽ አስቤዛ ገዛሽ፣ እዛው ሪኩዌስት ትልኪላታለሽ ለእህትሽ። ስለዚህ እህትሽ ደስ ብሏት አንቺ ለገዛሽው አስቤዛ ትከፍላለች ማለት ነው። ይሄ ምን ያደርጋል ማለት ነው? ውጭ ያለውም ለምን እንደሚከፈል ያውቃል፣ ትረስቱ ይኖረዋል። በተመሳሳይ ይህንን ሞዳሊቲ ወዴት እንወስደዋለን ማለት ነው? ከሄልዝ ኬር ላይ እንወስደዋለን። ስለዚህ ቤተሰብ ሆስፒታል ገብቶ በቀላሉ ስለ ጤናው ሳይጨነቅ ውጭ ላለው ሰው ልኩ ክፍያው እንዲያደርግ ነው ይቻላል። ማንኛውንም አይነት ነገሮች በቀላሉ የመክፈል ቀጥታ የመላክ ብቻ ሳይሆን ቤተሰብ፣ ዘመድ ወይም ጓደኛ ለተጠቀመበት አገልግሎት የመክፈልንም ጭምር ሰርቪስ ይዞ ነው የሚመጣው ሬሚታንስ ፕሮዳክታችን። ሁለተኛው ደግሞ ምንድነው? የቢል ፔመንት አገልግሎቶችንም አንድ ላይ ይዞ ይመጣል ማለት ነው። እዚህ እንግዲህ ዲኤስቲቪ ሼት ከተቋረጠብሽ መጨነቅ የለብሽ። ሲስተርሽ ጋር ቴክስት አድርገሽ ክፍያውን ስትያት ኢሚዲየትሊ ከፍታ እንትን ማድረግ ትችላለች። እና ማንኛውንም አይነት የቢል ፔመንት ሰርቪሶች እያደገ መሄድ ነው። ሁሉም በአንድ የሚመጣ ነገር ሳይሆን እያደገ ይሄዳል የፕሮዳክት። እነዚህ ሁለት ፕሮዳክቶች እንግዲህ በቅርቡ ከአዲስ ዓመት በፊት ሪሊዝ እናደርጋቸዋለን ብለን የምንጠብቃቸው ፕሮዳክቶቻችን ናቸው። ቴንክ ዩ። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይህን ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።